ወጥቶ ከመቅራትና ከድንገተኛ ሞት እግዚአብሔር ይጠብቅን። ይሄ ወንድማችን ጌትዬ ደጉ ይባላል። ተወልዶ ያደገ አማራ ክልል ሻወሮ ቤት ነው። እንደማንኛውም ሰው ሰርቶ ለመለወጥ ወጥቶ ነው እንግዲህ ዛሬ 9 ሰዓት ተኩል ላይ ህይወቱ ያለፈው። በጣም ያዛዝናል። በጣም የሚወደውና የሚያከብረው ቅርብ ጓደኛው ነበረው። እንግዲህ ነፍስህን በአጸደ ገነት ይረፍ። እንደዚህ ብሎ ሲወራ በጣም ቀላል ይመስላል። በጣም ነው የከበደኝ። እግዚአብሔርን አምኜ መቀበል ሁሉ ነው ያቃተኝ። አሁን አይቶ አሁን ማጣት ማለት እንኳን ለሚያውቁት ሰው ለማያውቁት እንዴት እንደሚከብድ እንግዲህ ታውቃላችሁና እንደዚሁ በሰው ሀገር ላይ ያላችሁ ወንድሞቹና እህቶቹ እንዲሁም ምስቱ ፈጣሪ ጽናቱን ይስጣችሁ። እውነት በጣም ከባድ ነው። በጣም ይከብዳል። ይሄ ነው ብዬ ላወራችሁ አልችልም። ሁላችሁም ሼር አድርጉትና ለሀገሩ አፈር እናብቀው። ወንድማችን አንዴ በሞት ሀተኗል። ምንም ማድረግ አይቻልም። እግዚአብሔር የፈለገውንና የወደደውን ነው የሚያደርገው። ግን ለሀገሩ አፈር ማብቃት ደግሞ የኛ ግዴታ ነው። ሁላችሁም ሼር አድርጉ። ቤተሰቦች እቺ እህታችን እንግዲህ ሞታለች ማለት ነው። መሞቷ ብቻ አይደለም የሚያሳዝነው፣ ሬሳ ወደ ሀገር ቤት መግባት አልቻለም። በምንድን ነው ካላችሁ በገንዘብ ምክንያት 2 ወር አሳክሚያታለሁ፣ ያሳከምኩትን ገንዘብ ካልከፈላችሁ ሬሳዋን ወደ ሀገር ቤት መሸኛት አልችልም፣ ገንዘብ ከፍላችሁ ነው መውሰድ የምትችለው የሚባል ነገር ሰምተናልና እባካችሁ የዚችን ልጅ ፋሚሊ እናት አባት የሚታቁ ሰዎች ወደዚህ ሼር አድርጋችሁ አምጡና ገንዘብ አዋጥተን ሬሳዋ ወደ ሀገር ቤት እንዲገባና ሀገር ቤት ላይ እንዲቀበር እናደርጋለን። ሁላችሁም ይሄንን ቪዲዮ ሼር ኮፒ ሊንክ። ሰላም ቤተሰቦች ላይክ እና ሼር አድርጉ። መጀመሪያ ወንዱ ልጅ ያያችሁት በሳውዲ አረቢያ ሊፍት ውስጥ ገብቶ ሊፍት ወደ ታች ሰምጦ ማለት ነው የሊፍት ጉድጓድ ውስጥ ህይወቱ አልፏል። ወንድማችን የሸዋሮ ቤት ልጅ ነው። ነፍስ ይማር፣ ለቤተሰቦቹ መጽናናትን ያድልልን። እችም እህታችን ደግሞ በዱባይ በመዳም ቤት እየሰራች ትገኛለች። ሚኪያውን ያስተላለፋት ከዛ መዳም አሳክማት ሳትድን ትቀርና ትሞታለች። ወደ ሀገር ደግሞ አስክሬን ለማስገባት መዳሟ ያሳከምኩበትን ገንዘቤን ሳትከፍሉኝ አስክሬን አልሰጥም ብላለች። እንዲሁም ፍትህ ለሀና እንላለን። ትላንትና ማታ በተለቀቀው ቪዲዮ ውሸታሞች ምናምን የምትሏላችሁና እኛ አይደለንም። ውሸትም ከሆነ እውነት ነው እንጂ ውሸት ቢሆን ደግሞ እነዚህ ልጆች ይዘውት አይወጡም ማለት ነው። እና በቪዲዮ ወጥቶ እንደሰማችሁት እንግዲህ ሀና በፖሊስ እጅ እንደገባች እየተነገረ ነው። አረቦችም እንኳን ደስ አላችሁ እያሉ የመኖች ብዙ አረቦች ሰርተዋሉ። ሙዚቃ ስላለው ነው ያላስገባሁት፣ ግን አስገብቼላችኋለሁ። ቁርጥ አድርጌ ካያችሁት እንኳን ደስ አላችሁ ኢትዮጵያውያን ሀና ተገኝታለች እያሉ የመኖች ሰርተውበታል። ብዙ የመኖች ኢትዮጵያዎችም እልል እያሉ ብዙዎች ተገኝታለች። ለቤተሰብም እንደደወለች እየተወራ ነው ያለው። እንትና ደግሞ ተስፍሽ አድርጌው ደግሞ እንደሰማችሁት ዳር ነው ያለ። ከዚህ በኋላ ፍርጥ አላደረገውም። እርግጠኛ ነኝ ተገኝታለች ሀና። ምክንያቱም ወደ ቤተሰብ ገና ባትቀላቀልም እንደተገኘች የሚያስረዳ ነገር ተስፍሽ አንደበትም እንደሰማችሁት ከሆነ ምንድነው ያለ? ደስታ ሲሆን ይቸኩላል። ከዚህ በኋላ ደግሞ አለች የለችም፣ ስጡን አትስጡን የሚለው ነገር እኮ በቃ የሞተ ነገር ነው አለ። ምክንያቱም ምንድነው? አንድ እርግጠኛ ነኝ ደውላለች ለአባት ለቤተሰቦቿ ማለት ነው። ሁለተኛ ደግሞ በፖሊስ እጅ እንደገባች እነሱ አውቀዋል ማለት ነው እንጂ ይሄ ባይሆን ኑሮ ፍርጥ ማድረግ ይፈልግ ነበረ። ዳር ደርሰናል፣ አልቋል የሀና ነገር ብሏል ተስፍሽ ባንደበቱ። ስለዚህ እነዚህ ልጆች ውሸታቸውን አያወሩም። ለተስፍሽም ደግሞ ቀርቦ አብሮት 2 አጋች 4 አጋቾች እንትኖች ነበሩ ሽፍታዎች ከተባሉት 2ቱ ሽፍታዎች ተይዘዋል ብሎ ለተስፍሽ ሲናገር ሰምታችኋል። እና ውሸት ከምትሉ እስኪ ጸሎት ዱዓ አድርጉ ማለት ነው። እና ሰው ውሸት አይናገርም። ያውን ቪዲዮ ወጥተው ነው የተናገሩት እነሱ። እኛ ደግሞ እነሱ የተናገሩትን ነው አምጥተን እንድትገኝ ደስታችንም ስለሆነ ነው እዚህ ጋር ያስተላለፍ ነው ማለት ነው። ፍትህ ለሀና ማለት እንዳታቆሙ። አሁንም በትክክል ወጣ ሚዲያ ላይ እስከምናያት ድረስ ማቆም የለብንም። ፍትህ ለሀና እህታችን እንበል። ሀና ሰበብ ሆና የብዙዎች ሀናዎችን ህይወት እያተረፈች ነው ያለችው። በሷ ሰበብ ብዙ ኢትዮጵያን ተርፈዋል፣ ብዙ ኢትዮጵያን ተለቀዋል ማለት ነው። በሀና የተነሳ የብዙ ነፍሶችን የብዙ ነፍሳት የተጨነቁትን የብዙ ምስኪኖችን ህይወት እያተረፈች ታሪክ እየሰራች ነው ሀና ማለት ነው። ስለዚህ እሷም ወጥታ ደግሞ በአይን እስከምናያት ድረስ ፍትህ ለሀና ማለት እንዳታቆሙ። ዛሬም ነገም ፍትህ ለሀና። ልጇን ጥላ
በረሃ ላይ ለምትሰቃየው ሀና ፍትህ እንበል እውነት ያድርገው ብላችሁ ጸሎት አድርጎ እንጂ ውሸታ ምን እያላችሁ አትሳደቡ። እኛ ደስተኛ ነን። እኛ ሀና እንድትገኝ ነው ደጋፊ ነን። ወደ ሀና እንጂ ወደ ሰው በላዎች ወደ አውሬዎች ደጋፊ አይደለውም እኔ በራሴ ማለት ነው። ፍትህ ለሀና እስከ መጨረሻው ድረስ ታቁኛላችሁ። የኔ ቻናል ፍትህ ለቀነኒ፣ ፍትህ ለሄበን፣ ፍትህ ለሁሉም እያልኩ ነው እስካሁን ድረስ እዚህ ደረስኩትና ፍትህ ጠያቂ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁንም ፍትህ እንላለን። ቀጥሉበት። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ ራሱን ነብይ አድርጎ የሾመው ወንበዴ ምንተስኖት በድሉ እዚህ ጋር የምታዩዋቸውን በአሳዛኝ ሁኔታ የሚገኙ ቤተሰቦች ላይ ያደረሰው አሳፋሪ ተግባር ይህንን ይመስላል። እዚህ ጋር የሚታዩት 6 ልጆች እንግዲህ ፓራላይዝድ ከሆነው ከአባታቸው ጋር ማለት ነው በሰው ስር ተጠልለው ነው የሚገኙት። ይህም የሆነው አባትየው ድንገት ታሞ ፓራላይዝድ ይሆናል። ጥሩ ህይወትና ጥሩ ቤት የነበራቸው ልጆቹም ደግሞ በግል ትምህርት ቤት ውስጥ በጥሩ ሁኔታ ይማሩና ያድጉ ነበረ። በዚህ ሁኔታ እንግዲህ አባትየው በመታመሙ አዲስ አበባ ላይ ሌላ ቤት እንግዛ፣ ይሄኛው ቤት ይሸጥና ለአንተም ለመታከምም ለሁሉም ነገር ይመቻል በሚል ሚስት ሐዋሳ የሚገኘውን ቤት እንዲሸጥ ታደርግና አዲስ አበባ ገዝቻለሁ በሚል ቤቱንም ለማስተካከል ለእድሳት በሚል ትመላለሳለች። በዚህ አጋጣሚ ሚስትየዋ ትጠፋለች። ከዛም ከወራት በኋላ የሚስቱን መጥፋት ለፖሊስ ያሳወቀው ባል በመጨረሻም ክትትል ሲደረግ ባልና ሚስት በትዳራቸው ካፈሯቸው ልጆች ጋር እየኖሩ በመሃል ባል ፓራላይዝ ይሆንና መንቀሳቀስ ሳይችል ቀርቶ አልጋ ይይዛል። በዚህም ለሕክምናም ለሌላም ቅርብ በሚል ወደ አዲስ አበባ እንግባ ይሉና በሐዋሳ ከተማ የነበራቸውን ቤት ለመሸጥ ይስማማሉ። ቤቱም ይሸጣል። ገዥውም እስኪረከብ ድረስ ባል እዛው በሐዋሳ በሚገኝ ቤት እየኖረ ሚስት አዲስ አበባ ላይ መግዛቷን ነግራው እድሳ ማሰራት በሚል እየተመላለሰች ትቆያለች። ከዛም ድንገት ሳይታሰብ አድራሿንም ምኗንም አጥፍታ ለወራት ሳትገኝ ትቀራለች። በዚህም ብዙ ፍለጋ ተደርጎ ልትገኝ ባለመቻሉ ለሻሸመኔ ፖሊስ አቤቱታ ይቀርብና ፖሊስም አድራሿን ለማግኘት የተለያዩ ምርመራዎችን ሲያደርግ ለባንክ ደብዳቤ ትዕዛዝ እንዲጻፍ በማድረግ በስሟ በሆነ በራሷ አካውንት የተደረገ የገንዘብ ዝውውር ወይም ትራንዛክሽን የነበረውን እንቅስቃሴዋን ከባንክ በዝርዝር መግለጫ ጠይቆ ይደርሰዋል አድራሻዋን ለማግኘት። በዚህም በሐዋሳ የነበራቸውና የተሸጠው ቤት ገንዘብ በተለያየ ጊዜያት አገልጋይ ምንተስኖት በድሉ ወደ ተባለ ግለሰብ በሚሊዮኖች የሚቆጠር ገንዘብ ወደ አካውንቱ መላኳን ማወቅ ተችሏል። ታዲያ ምርመራውን የቀጠለው ፖሊስ በባል ወንድም ጓደኛ በኩል በተደረገ ጥረት ሻይ ቡና እንበል ብሎ ጠርቶት እዛው በቁጥጥር ስር እንዲውል አድርጎታል። ሲቀጥል ያችን ሴት አዲስ አበባ ማስቀመጡን ደርሰውበታል። ጉዳዩ ሽምግልና ይባልና ሚስት ወደ ባሏ እንድትመለስ ቤቱ የተሸጠበት ገንዘብስ የታል፣ ልጆቹ በመንና እንዴት ይኖራሉ በሚል በተያያዘ ጉዳይ ግለሰቡ ከሴትየዋ ጋር በነበራቸው ግንኙነት ሁሉንም ነገር ተቀብሎ ወደ አካውንቱ ካስገባችለትና ከወሰደው በሚሊዮን ድምር ከሚቆጠር ገንዘብ ጥቂቱን ሰጥቶ በዚህ 6 ወር ደግሞ የቀረውን የተማመነውን ለመክፈል አሁን ላይ በሽማግሌዎች ቀጠሮ ተይዞ ለባለቤቷ እንዲመለስ ተብሏል። ግማሹንም ገንዘብ መልሷል። ቀሪው ገንዘብ እየተጠበቀ እንደሚገኝና መቆምና መራመድ የማይችል የቀድሞ ባሏና ቤተሰቦቹ በከፍተኛ ሐዘን ተውጠው እንደሚገኙ ሰምተናል። ቀሪው ከግማሽ ሚሊዮን በላይ የሚሆን ገንዘብ መክፈያው ጊዜ የደረሰ ቢሆንም እስከ ዛሬ ድረስ ነገ ዛሬ እያለ አልከፈላቸውም። እባካችሁ ለህዝቡ አሳውቁልን ብለው ከነሙሉ መረጃ አድርሰውናል። አሁን ላይ ባል ከነ ልጆቹ የቤት ኪራይ መክፈል አቅቶት ደህና የሚባል ዘመናዊ ትምህርት ቤት ያስተምራቸው የነበሩ ልጆቹን እንኳን ከፍሎ ማስተማር የሚላስ የሚቀመሰውን አጥተው ወደ ገጠር ዘመድ ጋር ይዟቸው ገብቶ ደሳሳ ቤት ተሰጥቷቸው እዚያ በጊዜያዊነት ህይወታቸውን እየገፉ ይገኛሉ። በሽማግሌ ካመነውና ለመክፈል ቀሪ ከግማሽ ሚሊዮን በላይ ገንዘብ እመልሳለሁ ያለበት ጊዜውና ወሩ ስለደረሰ እንዲመልስላቸው እየተማጸኑ ይገኛሉ። ሚስትም አሁን ላይ ጠፍታ አድራሻዋን ለማወቅ አለመቻሉን በባል በኩል ተነግሮናል። ምንተስኖት በድሉ በሽማግሌዎች ፊት ሊመልስላቸው ቃል የገባበት ከግማሽ ሚሊዮን በላይ ገንዘብ በባለፈው ጥር ወር የመጨረሻ የመመለሻ ጊዜ 6ኛ ወሩ ተጠናቋል። ግን ገንዘቡ አልተመለሰላቸውም። የሻሸመኔ ከተማ ፖሊስና ነዋሪ በጉዳዩ ዙሪያ ሙሉ መረጃ እንዳላቸው ተነግሮን ባደረግነው ማጣራት ስለ ጉዳዩ በተመሳሳይ መልኩ አስረድተውናል። አብዛኛው የሐዋሳ ነዋሪ ይህንን ጉዳይ እንደሚያውቅ ሰምተናል። ቤኪ መሪማ መስራትህ ጥሩ ነው። ለአረብ ሀገር ያሉት ልጆች ቦታ መስጠት፣ መውደድ፣ ለነሱ ክብር መስጠት
ተገቢ ነው። ሆኖም ግን በውሸት አይደለም። አረብን በዛ ልክ ሰይጣን አርገ መሳል፣ አረብን ቆሻሻ በቃ ደፋሪ አርገ መሳል ስህተት ነው። አረብ ማለት ልክ እንደ እናት ቤት የመጨረሻ ምርጫችን ነው ለአበሾች፣ ለኢትዮጵያኖች። ግራ ስገባን ነጥብ አልመጣልን ስል ስዞርብን ሂደን ችግራችን የምናስታግስበት ቤተሰባችንን ቀና የምናረግበት ነው። አረብ ሀገር ደርሶ ምደፈር ምገደል ጥቂት ነው። ምደፈር ደግሞ የለም ልል ይችላል። አረብ ፊት ነው የሚያየው። አንተ በሀበሻ ነው እንደዛ አይነት ጭካኔ ያለው። ሊቢያ ላይ ስደፈር የሚውለው እየተቀጠቀጠ በሃይላንድ እየተንጠለጠለበት ለቤተሰብ በቪዲዮ አሳይቶ ገንዘብ አስገባ የሚለው የራሳችን ዜጋ ጥቁር ሀበሻ ነው። የመን ላይ እያሰቃየ ያለው አሁን እንኳን እጁ ላይ ያለችው ሀና በወንድሟ በሀበሻ በጥቁር በኢትዮጵያዊ ነው እየተሰቃየች ያለችው እንጂ በአረብ አይደለም። ሳውዲ ብትደርስማ ይሄ ሁሉ ችግር አይደርስበትም። እና አረብን በዚህ ልክ አንቋሾ መስራት ድብድብናህን ነው የሚያሳየው። ቴንክ ዩ። ያንን ቪዲዮ አንሳ። በጣም ነው የሚደብረው። ያ ተተርጉሞ አረቦች ጋር ቢደርስ አስቡ። እንደ እናት እኮ ባይ ዘ ዌይ ወደ አገር እንኳን ልትገቢ ስትይ ልብስ ገዝቶ ምን ብሎ ወደ አገር የሚልኩ ማአት አረቦች አሉ። ማአት የሚመሰገኑ አረቦች አሉ። ዱባይ ላይ ደግሞ የኛ ልጆች ፍርድ ቤት ሁሉ ገትሮ ከአረብ ጋር ይከራከሩ የለ እንዴ? እና በእንደዚህ አይነት መልኩም የምትሄዱ ሰዎች ይደብራል። ቴንክ ዩ ቹ የኔ ፍቅር እዚህ ቤት አሁን ምንድነው ይሄ